ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ኃይለ ገብርኤል ነኝ። በዛሬው ቆይታችን የተለያዩ ቪዲዮዎችን የተለያዩ ትምህርቶችን እንመለከታለን። የሚያበረቱ የሚያነቁ መንፈሳዊነታችንን ከፍ የሚያደርጉ እኛን ለንስሐ የሚያዘጋጁ ትምህርቶችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሮ ሐሳብ አስተያየቶቻችሁን ጥያቄዎቻችሁን መጻፋችሁን እንዳትረሱ። በቀጥታ ወደ ዛሬው ቪዲዮቻችን እንሄዳለን። የእይታ መቀየር አቅጣጫዎች በእኛም ዘመን እንደዚሁ ብዙ ክፉ ነገሮች በመንፈሳዊ ሕይወት ውስጥ እንደ ጉልበት ተቆጥረው ለስነ ልቦናና ለሕይወት ለእውቀት ጥበብ ተብሎ የገቡ ጣልቃ ገብ መናፍስታዊ ኃይሎች በጣዖት መልኩ ሳይሆን በጥበብ መልኩ ገብተው ትውልዳችንን ሲያደናቁሩት፣ ሲያበዙትና ሲያደነግዙት፣ የማስተዋል ብርሃን ሲከለክላቸው ምናችንም አልነበረም። ለዘመናት ያለው ቀውስ በዚህ ጊዜ መገለጥ ሲጀምር ግን ብዙዎቻችን ተንጫጨን። ትውልድ መያዙን በክፉ መንፈስ ጉልበት ሕይወት መታሰሩን ፍጹም ልናስተውል አልቻልንም። እይታችን ተቀይሯል። በቤተ እግዚአብሔር እይታችን ተቀይሯል። በጥበብ ምክንያት የሰይጣን አሰራር ዘልቆ ገብቶ በሕይወት ውስጥ ጣዖት ሲሆን ምናችንም የወደቀ ነገር አይመስልንም። ስለዚህ የትውልዱን እይታ የሚቀየር ባህሪያት ኖረናል። ከነዚህም ውስጥ አንዳንዱ ለእውቀት ይጠቅማል የተባሉ መናፍስታዊ አወራረስ ጥበቦች ራሱን ችለው የሚታዩ የሚገለጡ ሆነው ለትልቅነት፣ ለሞገስ፣ ለማስተዋል፣ ለዝማሬ፣ ለድምፅ እያለ የገባው በጎ እንድናስብ አያደርግም። እይታችን መጀመሪያውኑ ተቀይሯል። ምክንያቱም ከፍ ያሉት ሰዎች ይሄ ለእውቀትህ ያገለግልሃል ሲል የሚያምነው ትውልድ በብዛት ተጠቅቷል። ያንን አምኖ ወደ ቤተ እግዚአብሔር ሲገባ ደግሞ ማስተዋሉ የተረበሸ፣ ያካሄዱ ባህሪ ክፉን የሚያመለክት፣ አኗኗሩ ውስጥ መንፈሳዊ ጸጋን በረከትና ተስፋን የማይገልጥ፣ በሰው ልጅ ልቦና ውስጥ ቃሉ የማያድር፣ ድምፁ የማይሰማ ይሆንና ወደ ትዕቢት ዘልቆ ሚስጥር ነው በሚል ብቻ በዚህ ቃላት ውስጥ ሰውን ያስርና ከዛ በኋላ የሌላው ዓለም ስልጣኔ፣ ሐሳብ፣ ቋንቋ እና መሻት እንዲሁም ደግሞ በሰው ልጅ ላይ ሊያድር የሚችል ያስተሳሰብ ዘዴ ጥበብ በትምህርት በኩል ሲመጣ እኛ በመንፈሳዊ ያለነው እንግዶች እንሆናለን። ምክንያቱም ዘልቀን በትውልድ ውስጥ የሚቀመጥን ኃይል አላስቀመጥንም። ከጠላት ጋር እያገለገልን ነው። ለምን? ለእውቀት ይጠቅማል ተብሎ አብሾ እየጠጣ የሚኖር ሰው መንፈሳዊ ኃይሉ የቆረቆዘ የወደቀ ነው። ምክንያቱም ያ ጠላት ውስጡ ተደብቋል። የሰይጣኒዝም ባህሪ ማንነቱ ውስጥ ተሰውሯል። ስለዚህ እይታው ይቀየራል። ክፋትን ነው የሚያየው፣ ክፋትን ነው የሚያሳየው። ተንኮልን ነው የሚያየው፣ ተንኮልን ነው የሚያሳየው። ተንኮል አይቶ ተንኮልን እንደ ጽድቅ ቆጥሮታል። ለምሳሌ በዚህ በመንፈሱ ዓለም እውቀትን ይሰጣል ተብሎ የሚገባ ሰይጣን መሆኑን ሳይገነዘበው ልክ እንደ ጥበብ ቆጥሮ በባህሪ ውስጥ ተዋህዶለት አብዛኛው ከዚህ አይነት መንፈስ ጉዳት ሲወጣ ከዛ በኋላ እንዴት ነው በጎ ነገር የሚሆነው? እኛም ሙሴ ወደ ጸሎት ሲሄድ አሮን ወደ ጣዖት መሄዱን እዚህ እናያለን። የእግዚአብሔር ክብር የተገለጠለት ብትሩ አብባና አፍርታ ታላቅ ምሳሌ የሆነችው በፈርዖን ዘንድ የተከበረና የሞገስ ጥበብ የተሰጠው በታላቁ ንጉሥ ፊት ታላቅ ተአምራትን የሚያደርግ የነበረው እዚህ ጋር ጣዖት ሰርቶ የግብፅን ነፃነት እንድትቀዳጁ ያደረጋችሁ እነዚህ አማልክቶች ናቸው ሲል አይደንቃችሁ? እኛም በዚህ መንገድ ነው የምንለወጠው። እናውቃለን ያልነው እውቀት ላይ ብዙ ችግርና አደጋ እንዳለበት ያለመገንዘባችን ይህንን በየዘመናቱ የሚከሰቱትን ውርደቶች የግድ እንድንሸከማቸው አድርጎናል። በዚህ ውስጥ የእውቀትም የሙት ልጆች ከላይ ያለ መንፈሳዊ ኃይል በባህሪያችን ውስጥ አልተከሰተምና ነገሮችን በጥልቀት ለማየት በእምነትና በሃይማኖት ውስጥ የሚገቡትን የፍቅርና የበጎነት መንፈሶችን ማለፍ አልቻለም።
በትዕቢትና በትልቅነት መገሸር ብቻ ሃይማኖትን ትልቅ አያደርገውም። በሰው ሕይወት ውስጥ ያለውን ጉዳት የማየት ምዕራፍ ነው ሃይማኖት። እምነት ማለት በሰው ሕይወት ውስጥ ያለን የጨለማውን ክፍል አስወግዶ ፍቅርንና ሰላምን፣ ሞገስንና ጸጋን አብዝቶ መስጠት ነው እምነት ማለት። ለጠብና ለክርክር ከሆነ እምነት በእምነቱ ውስጥ አንድ ትልቅ ነገር ጠፍቷል ማለት ነው። እሱም እውነትን፣ ሞገስን፣ ጸጋን እና መንፈሳዊ ጥበብን የምናይበት አይን ተለውጧል። ክፉውን እያየን ስላደግን ክፉውን ነገር ከእምነት ጋር ደብለን ያዝ ነው። እንደምንመለከተው ዛሬ በአብዛኛው እግሩ ሲጣመም፣ አይኑ ሲጨልም፣ እጁ ሲቆለመም በዚህ በመናፍስቱ አደጋ ውስጥ ጉልበት አግኝቶ የሰራን ደፍተራ እሱን አዋቂ ነው የምንለው። ስለዚህ ይሄን ክፉን ያየነው ክፉን አይተን ደገመውን ደግሞ አንችልም። መጀመሪያ ከዲያብሎስ አሰራር እይታህን መቀየር ነው። ክፉ ላይ የዋሉ አይኖች ክፉን ሃይማኖት ያደርጋሉ፣ ክፉን እምነት ያደርጋሉ፣ ክፉን ይታመኑበታል። ስለዚህ እዚህ በተቀረጸ ምስል ከግብፅ ያወጣቸው አማልክቶች እነዚህ ናቸው አለ። አሮንም ባየ ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ ይላል። አሁን አቅጣጫ ቀየረ። እግዚአብሔርን ይጠይቅ የነበረው ጥያቄው ተለወጠ። ነገ የእግዚአብሔር በዓል ነው ያለው ከአንገታቸው ከጆሮአቸው የወጣውን ጉትቻ ጥጃ አድርጎ እዚህ ላይ በአዋጅ ሊያከብረው ነው። በአዋጅ የተከበሩ እኮ ብዙ ነገሮች አሉ። አውደ ነገሥት የዘመናችን ትልቅ ጥበብ ተብሎ ትውልዳችን ብዙ ተተራምሶበታል እንደ ጥበብ ተቆጥሮ። አባቶቻችን ይህንንም የእንጀራ መብያ ክፍል አድርገው ረጅሙን ዘመን አሳልፈዋል። የዛ ጉዳት እዚህኛው ትውልድ ላይ መንፈስ ሆኖ ቀርቷል። በአውደ ነገሥት የተጋቡ እናት እና አባት የወለዷቸው ልጆች ከዚህ ከመናፍስቱ ቋት ውስጥ አይገኙም ብሎ መገመት በጣም ሞኝነት ነው። እነዚህ በመንፈስ ሞተው የሚወለዱ ልጆች ናቸው። ለምን? እናትና አባት መናፍስታዊ የጣዖት ግብር በአውደ ነገሥት ምክንያት ገብረው ነው የኖሩት። ለብዙ ዘመናት ይሄ ጉዳይ ሸል ተብሎ የተቆየበትን ዘመን ስናስታውስ ብዙዎቻችን በዚህ ክፉ የልክፍት አሰራር ውስጥ ወድቀናል። እግዚአብሔር አምላካችን ለአባታችን ለመላከ መንክራት ለመምህራችን ረጅም ዕድሜን ያድልልን። በእውነት ከዚህ በላይ የሚያገለግሉበትን ረጅም ዕድሜ እግዚአብሔር አምላካችን ያድልልን። ይህ ወሳኝና ወሳኝ አስፈላጊ ትምህርት ነው። ሁላችሁም ለብዙ ሰዎች ሼር አድርጉ። ሰዎች እንዲነቁ እንዲበረቱ ሁላችንም ኃላፊነታችንን ልንወጣ ይገባል። ወደ ቀጣይ ቪዲዮችን እንሂድ። ላይቭ ላይ ሳሳይ የነበረው ጠንቋይ ዓለሞቼ ምኖቼ እያለ መንፈሶቹን ሲጠራ ሲደግም የነበረው ምን ይላል? ዝም ብላችሁ በየቤርጎ በየቦታው እንደግምላችኋለን እንደዚህ እናደርግላችኋለን የምትሉ ሰዎች ዝም ብለው ሰው አታታሉ። ያለ ተዋርሶ አይሆንም፣ ያለዚህ ያለ መስዋዕት አይሆንም። እንደዚህ አድርጎ ጠርቶ መናፍስን ጠርቶ ከነሱ ጋር ተስማምቶ ነው የሚሆነው እያለ ሲያወራ ነበረ። አዎ ይሄ እውነት ነው ነገር እውነት ነው። ስለዚህ እያንዳንዱ መርጌታ ነው ደብተራ ነኝ የጥበብ አቃለው ካለ ተዋርሶ ነው ማለት ነው። በደንብ አድርጎ መንፈሱን ተዋርሶ የእውነት ይሄንን እንደ ሪሰርች አድርገህ ስራ ተዋርሷል። እያንዳንዱ እኔ አርጋኑን የሚያክል ነው ተዋርሶ የሚገርም ነገር የራሄሎ ወንድማቆራስ የራሄሎ ማለት ነው አርጋኑን ነው የሚያክለው አርጋኑን ነው የሚያክለው ራሄሎ አርጋኑን የሚያክል መጽሐፍ አላት አላታው ራሷን ካለበለዚያ የፈለገ ታምር ይመጣ አትጓረሰም። እስቲ ምን አሁን ያው ተደግሞ ከሆነ ራሄሎ የምትጠራው ምንድነው ስራው? እስቲ ራሄሎ በድጋም ከሆነ የምትጠራው እንድትላለች ሴት አታስጠጋም። ይሄ በእኔ አንተ ከማቅ በፊት ነው እኔ የማውቀው ስለሷ ማለት ነው። ሴት አታስጠጋም። አንዲትም ሴትም እሷም ወደ አንተም እንድትጠጋም አትፈልግም። ቁጡ ናት። እንትን ታስመታለች ወይ አንተ ታስመታለች ወይ አንተ ታሪማለች። ደም ትፈልጋለች። እኮ ራሄሎ ደም ትፈልጋለች። ይሄ ታስተምሩ ሌላ ማለት ነው። ከዛ እንትን ዶሮ ትፈልጋለች። ትዋረስ ዶሮ ስለምትፈልግ እሷን ግቧን እንትን ካለባት ቁጡ ናት። ልክ እንደ ሚስት አድርጋ ነው የምትይዝህ። አሁን የኔ ጓደኛ አንደኛው ደብተራ አንድ ደብተራ አለ። ደብተራ ጓደኛዬ ነው። አሁን ድረስ አለ። ከቤተክርስቲያን ተባሯል። የሚገርም ነገር ተባሯል። አሁን
እሱ አሁን ራሄልን ተዋርሷት በቃ እንትን ትላለች ይለያል ሰልዩ በቃ ስቃው እያሳየች እንደሆነ አካሄዱ አነጋገሩ ሁሉ ነገሩ ራሄል እንዳለችበት በደንብ ያስታውቃል ማለት ነው። በቃ ይለያል። የሚገርም ነገር ጺማይ እንትን አለ ይሄ ሙልጭ ይላል። በቃ የሆነ ዲሲፋሲት ነገር መለሰን ነገር ያመጣሉ መስራቸው። በቃ ይሄ የአፍንጫ ስር ሪዝ ምናምን ጺም ዜሮ ባዶ ነው የሚሆኑት ማለት ነው። ባዶ ነገር ታረጋግጥ ሲዎች ሆኖ እንደዛ የሚያደርጉት እነሱ ናቸው ማለት ነው። እንደ ሌዝቢያን ነገሮች አሉ አይደል? ይሄ በቃ ራሱን የጠበቀ ካህን ታስመስሏለች። ንጹህ የሆነ ካህን በተመለሰልኝ። ለምንድን ነው መነኮሳት ሆኖ ጺም የሚላጩት? ለምንድን ነው ይሄን የሚያደርጉት እላለሁ እኔ ብዙ ጊዜ። ጺም ማሳደግ ክብር አይደለም ወይ? ይሄ ነገር እመጣልሃለሁ። እኛ አሁን ስንት ደብተራ ፊት ለፊት በስልክ እየገጠምኩ እንደሆነ እነግርሃለሁ። አየር ላይ የሚልኩት ቀጥታ እኔን እንኳን እኔ ላይ እስካሁን ነገር አይሆን ምንም ነገር አይፈጠርም። ግን ጓደኞች ላይ ምናምን ይላካል፣ ሲያዛል፣ ይታሰራል፣ ይያዛል፣ ይታሰራል። በቃ ግጥም ያወቀ እንዴት ነው አሁን ብኛ ዘንድ ራሱ የሚገርም ነገር እና የሚገርም ነገር እኔን ህመም ነው የሚይዘኝ መጥቶ ወይ ራሴን ነው የሚይዘኝ። አብዛኛው ራሴን ነው የሚያመኝ። ከዛ ይሻለኛል መልሶ እንደዛ ነው የሚያደርገኝና እነሱ እንዴት አድርጎ እንደተዋረሷት እነግርሃለሁ። ምልክታቸው የሚገርም ነገር መነኩሴ ከሆኑ እንትን ለራሳቸውን እና ጠብቀው ከፍ ያለ ቦታ ላይ የሆነ ቀረር ብሎ ነው የሚሄዱት። ከዛ ቀርቃ ይዛሉ። ቀርቃ ይዛሉ። ቀርቃ ከያዙ መነኩሴ ወይ ተቋራለ ወይ ራሄሯለች። ሸምበቆ ነገር ከያዙ ማለት እነሱ ላይ ይሄ እንትን ሸምበቆ ይሄ ምንድነው የቀርቃ ዱላ ነገር አለ። ትንሽ ጠንከር ያለ ነው ቀርቃ። እሱ ማለት ነው። እሱን ሲይዙ እሱን ከያዙ አለ ማለት ነው። ከሁለት አንዱ ወይ ራሄሏለች ወይ አለያም ደግሞ ተቋራለ ወይ ጨንገር አለ ማለት። በተለይ ጨንገር ሳይሆን ከሁለቱ አንዱ ይሄ ተቋር ወይም ራሄሉ ለምን መሰለ እነሱ ቅርቃሃን ይዙት ባህሪው ነው። ባህሪውን እየገለጠባቸው እነሱ ዱለኛ ነው። ተቋር በተለይ ዱለኛ ነው በቃ እና ወደ ገጠሩ ዱለኛ ነው። ራሄሉም የደም መንፈስ ስለሆነች አዝማሚያው ታይቶ ሊገጥም ይችላል። ሁላ ዱላ መነኩሴ ማለት ሰው እንኳን ቢጠፋ ይባላል እንቅፋት መጥቶ ይደማል። ያ ቢጠፋ እንኳን እንትን አውሬ ልኮብህ እንኳን ይነክስህና ያደማል ይባላል። የደም ግብር ሲያጣ እና ዱለኛ የሆነው ደመኛ ስለሆነ ነው፣ ወይም ደግሞ የደም ግብር ስለሚፈልግ ራሄሎ ስለሆነች ማለት ነው። አንድ ቀቃሚዝ መነኩሴ ቆሞስ ናቸው። እንደውም ወደፊት አልኩብህ እንጂ እንትን ፊት ለፊት ሁላ ብታርፍ ይሻላል ብዬው ሴት ሁላ እንደ እያለ ሴት እንደዚህ ቆሞስ ነው ሴትን እያባለገ ማለት ነው። ቀጥታ ፊት ለፊት ይቺ ብታርፍ ይሻላል አልኩት። ካለበለዚያ ንስሐ ካልገባህበት ነገርኩ ብዬ ፊት ለፊት ነገርኩት። ከዚያ በኋላ እሱ ማን ስለሆነ በኋላ በጣም ጮኸ። ምን አለ ምን ግን አልሰማውም። እኔ ዛሬም ራሱ የእሱን መስቀል አልሳለሁም፣ ምክንያቱም የሰራው ስራ እኔ ስለማውቀው ማለት ነው። እና እንደዚህ አይነት ነገሮች ሳሳለም መስቀል አታልፉም። ብዙ ጊዜ ገጠር ደስ ይላል እንትናችሁ። ግን በአስተዳዳሪነት በቆሞስነት ደረጃ ሆኖ ይሄንን የሚዋረስ ከሆነ ይሄ ነገር እስከ ጵጵስና ሊሄድ ይችላል እንዴ? ጳጳሱ ከየት ወጣ ነው እኮ አሁን መጀመሪያ ጳጳሱ ከየት መጣ ነው? አታስወራኝ እንዳትልኝ። ምን መሰለህ አሁን ጳጳሶቹ ከየት ነው የወጡት ነው? ከታች ነው የወጡት። እሱማ ከታች ታዲያ ምን ሰራ ነበር ነው ጥያቄ። አሁን እዚህ ላይ ነው ችግሩ፣ እዚህ ላይ እኮ ነው። እኔ ብዙ ጊዜ አስተዳዳሪዎች በዚህ ደረጃ እኔ አሁን ቴዎሎጂ እንትን እየተማርኩ እያለ ሰዋስወ ብርሃን ከገጠር ነው የመጣው፣ ከኦጋዴን አካባቢ የመጣ እንትን ነው መነኩሴ ነውና ሌሊት እዛ ምን ሰማን ቴዎሎጂ ገብተን ክላስ እየተማርን ሌሊት ራቁቱን ወጥቶ ተገኘና ምናምን አሉ ተማሪዎች። ምንድነው ስል ኧረ የሆነ ነገር ችግር አለበት ይሄ ሰውዬ ደብተራ ነው ምናምን አሉ። አብሮን እኮ የሚማር ነው እዛ እንግዲህ በመምህራን ኮሌጅ ነው። ከዛ እኔ ምን ፈልጎ ነው ብዬ እንትን ስል በኋላ ስልኩ ላይ የመንዙማ የስልክ የሙስሊሞች መንዙማ ምናምን ያገኘንበት እንትን ነው ይገናኛሉ። ደብተራዎችና ቀደቻዎች ይታወቃሉ። የፈለኩት ይሄ ሰው አስተዳዳሪ ነው ፈልጌ ነው ቆሞስ ሆኖ አስተዳዳሪ አሁን እኮ ነገር እኮ ነው ገና አስተዳዳሪ ቆሞስ የተባለ በተለይ እኔ ልንገርሽ እኔ አሁን ምናልባት ቆርጠህ ታወጣዋለህ። ኧረ ችግር የለውም ለፊት ተናገር፣ ምንም ስም አትጥቀስ እንጂ ደብር ሚካኤል ብዙ ቤት ከሰራለ ደንሴ ዋና አስተዳዳሪው እሺ፣ በጣም እንግባባለን
እሳቸው ጥርሳቸው ሁሉ ስለ ሚስጥሩን ያወሩኝ የሚገርም ምልክታቸው ብዬ ነው የምነግርህ ነገር። እሺ ፊት ለፊት እንግዳ እንትን ብያለሁኝ። ይሄ የዲፕተርና አጥፎ ብዬ ምናምን እዚህኛ ጋር በፊት ነበሩኛ ጋር እሺ አጥፎ ብዬ ፊት ለፊት ድብትርናን ሁሉ ነግሬያቸው ካላይ ነው እኔ ምን ላድርግ እንግዲህ ምናምን ብለውኝ ብዙ ነገር ተናግሬያለሁ። እኔ የሚገርም በአምረ ቅዱሳን ሳይቀሩላት አጥፍቻለሁ። መጽሐፍ መፍትሄ ስራ የተባለን አውጡ ብዬ እዛው ፊት ለፊት አውጡ ይሄ መፍትሄ ስራ ይሄ ማህበረ ቅዱሳን መፍትሄ ስራ ይሸጡ ነበረ። አዎ ይሸጣል። የት ነው? እና እኔ እንዳልኳቸው እንትና እና እኛ ጋር ማለት ነው እዚህ እዛ እናንተ ጋር እሺ ያን ነገር እሳቸው የሚገርም ምልክታቸው ልንገር ብዬ ነው። እሺ ወቅራትም ኦኬ እጃቸው ተነቅሰዋል። ተነቅሰዋል። እጃቸውን ይነቅሳሉ። አንድ እንደዚህ ደግሞ አንድ አባት ማስተርቤሽን የሚያደርጉ ነበሩ ቆሞስ። አሁንም አሉ። በእርግጥ ወደኛው ህዝቡ ወጣ ይላሉ። ወደ እናንተ ጋር ይመጣሉ መስለኛል። አንዳንዴ ማስተርቤሽን የሚያደርጉ አብራን ነው ደግሞ አለ እንትን የኔ ጓደኛዬ ምን እንትን አደረጉኛል። እዛ አጠገብ ሊደፍሩኛል። ወንድን እኮ ነው እንዴ ገዳም ላይ ነው። ገዳም ላይ እንደው የሚገርም ነገር። ስለዚህ በቃ ተዋርሶ መንፈስ እንደዚህ ያንቀሸቅሻቸዋል። ተዋርሶ ነው ያንቀሸቅሻል፣ አያስቀምጥም። በቃ እና ምልክት አላቸው። እንደዚህ ነገር ምልክት ስላለ ትምህርት ነው የሚወጡት። ወንጌል በጣም ወንጌልን ነው ሽምደዳን ነው የሚፈልጉት። ሌላ ነገር አይፈልጉም። ክርስቲያን ውስጥ የሚገርም ነገር ማለት አይፈልጉም። ይሄ ሌላ ነገር ተአምር ነገር ምናምን ነገር አይፈልጉም። ገድላት ስንክሳር አይፈልግም ጭራሽ እንደዚህ ነገር አይፈልግም። ለምንድን ነው? ምክንያቱም አሁን እዚህ ላይ የምትይዝል ነገር ፊት ለቃለ እግዚአብሔር ብሎ ይገባል። አሁን ይሄ ሲደገማል ድግምት አስማቱ ማለት ለቃለ እግዚአብሔር ማለት ማጥሱንም ምኑንም ይሰራ ማለት ለቃለ እግዚአብሔር ሆኖ አሁን ለምሳሌ የቀን ቀመሩንም አበቅቴውንም የዓለማዊንም ምኑንም ይሰራል አብሮ። ዘያገድፍ ደግሞ የሚባለው ደግሞ የሽምደዳ አለ። አሁን ሁለቱ ገቢራቸው ዘያገድፍ የሚባል ለሽምደዳ ብቻ ለሶሻል ተማሪና ለናቹራል ተማሪ ማለት ነው። እንግዲህ ይኸው የሚሆን ነው። ሁለት የትምህርት አይነት ነው ያለው እና መናፍስቶችም ይለያያሉ ማለት ነው አይነታቸው። ይለያያሉ። ዘያገድፍ የሚባለው ሌላ ነው። ለሶሻል ተማሪዎች የሚደረግ ነው። ለናቹራል ተማሪ ደግሞ ይሄኛው ነው። ይሄ የጸስላሴ ምናምን ይባላሉ። ይሄ የአቢሾ የሚባለው ማለት ነው። አቢሾ የሚባለው ለሁሉም ትምህርት የሚሆን ነው። ይሄኛው ደግሞ ዘያገድፍ የሚባለው ለሶሻል ተማሪ ለሽምደዳ ብቻ። እግዚአብሔር አምላካችን በእውነት ሁላችንንም ይጠብቀን። እንግዲህ የዚህ የተዋርሶ መንፈስ ምን ያህል ከባድ እየሆነ እየሄደ እንዳለ ተመልከቱ። በየገዳማቱ ላይ አሁን ባለንበት ጊዜ ውስጥ በጣም ነው የሚያስፈራው። የዚህ የተዋርሶ መንፈስ በጣም ያስፈራል። አሁን ወንድማችን እንደተናገረው በየገዳማቱ ያሉ ነገሮች በጣም ያስፈራሉ። እኔ ራሱ ማቃጭ በጣም ብዙ አይነት ምስጢሮች አሉ፣ ግን ሁሉንም ነገር አንናገርም። እግዚአብሔር በእውነት ሁላችንን የሚጠብቀን። የተዋርሶ መናፍስቶች በተለይም ገዳማት የምትሄዱ እህት ወንድሞች በጣም በጥንቃቄ ደርሳችሁ በረከት አግኝታችሁ የምትመለሱበት ሊሆን ይገባል። አካባቢዎች ላይ ገዳማት አካባቢ ላይ የተለያዩ ግሩፖች ላይ የተፈጠሩባቸው ገዳማቶች አሉ። የደብተራ ግሩፖች አሉ፣ ትክክለኛ የቤተክርስቲያን አገልጋዮች የሚያገለግሉበትና እንደዚሁም ደግሞ ዝም ብለው መካከል ቤት ውስጥ የሚኖሩ ደግሞ ሰዎች ሆነው 3-4 ግሩፖች ሆነው በየገዳማቱ የተቀመጡ ሰዎች ይኖራሉ። የመናፍስቱ የተዋርሶ አካሄድና ድርጊት በጣም 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 ከባድ ማለት ነው። እግዚአብሔር በእውነት ሁላችንን የሚጠብቀን። እግዚአብሔር ቤተክርስቲያናችንን ይጠብቅልን። እግዚአብሔር ሀገራችንን ሰላም ያደርግልን። በእውነት ሁላችንም መንቃት አለብን። ሁላችንም ባለንበት ቦታና ባለንበት አካባቢ በደንብ አድርገን ቤተክርስቲያንን ምዕመኑን ማስተማር ማሳወቅ ያለብንን ነገር በደንብ ልንሰራ ይገባል። አገልጋዮች የተሸወድነው በስግደት ነው። መጸለዩን እንጸልያለን፣ ዳዊትም እንጸልያለን፣ ውዳሴ ማርያም መልካዎችም እንጸልያለን፣ ግን አንሰግድም። ወይም ቁጭ ብለን ነው የምንጸልየው ወይም ቆመን ነው የምንጸልየው እንጂ ተንበርክከን መጸለይ አልፈጠረብንም፣ አናውቅም፣ ያሳየንም የለም፣ የነገረንም ያስተማረንም የለም። መስገዱም አይታሰብም። የማይሰግድ ጸላይ በቀላሉ ጸሎቱን ክፉ መንፈስ እንዲያቋርጥ ያደርጓል። የማይሰግድ አገልጋይ ከእግዚአብሔር የሚገኘውን ጸጋና ሞገስ በረከት አያገኝም። የማይሰግድ አገልጋይ ለምን እንደሚያገለግልም አያውቀውም። አገልግሎቱ ለምን እንደሆነ አያውቀውም። ለምን እንደሚቀድስ፣ ለምን እንደሚዘምር፣ ለምን እንደሚሰብክ፣ ለምን ማህሌት እንደሚቆም አያውቀውም።
የምናውቀው ስንበረከክ ነው፣ ስንሰግድ ነው። ልቡናችን የሚከፈተው ስንሰግድ ነው። የእግዚአብሔርን ፍቅር ወደ ልቡናችን የሚገባው ስንሰግድ ነው። የማንሰግድ ከሆነ አገልግሎታችን ውስጥ የእግዚአብሔር ጸጋና ሞገስ አይገለጥም። 30 ዓመት ሰንበት ተማሪ ነኝ፣ እዘምራለሁ፣ ይኸው ስንት ዓመት እቀድሳለሁ፣ ስንት ዓመት እሰብካለሁ። ይሄ አይሰራም። ትልቁ ቁም ነገሩ አገልግሎቱ ከስግደት ጋር ሲተባበር ነው። የመስገድን ጥቅም እግዚአብሔር ነግሮናል፣ እግዚአብሔር ያውቃል። የመስገድን ጥቅም ሰይጣንም ያውቃል፣ ሰይጣንም ነግሮናል። የማቴዎስ ወንጌል ምዕራፍ 4 ላይ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ሰይጣን። ለምወደው ለማንም እሰጠዋለሁ አለ። ስለዚህ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ፣ የዓለሙን ሀብቱን፣ ዝናውን፣ ስልጣኑን አሳየውና ወድቀ ስገድልኝ አለው። ካልሰገድክልኝ አልሰጥህም፣ ካልሰገድክልኝ አልወድህም አለው። የምወዳቸው የሚሰግዱልኝ ነው፣ የምሰጣቸው የሚንበረከኩልኝ ነው አለ ጌታችን ኢየሱስ ክርስቶስ። ለእግዚአብሔር ለአምላክ ስገድ ተብሎ ተጽፏል አለ። ለእግዚአብሔር አምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። የእግዚአብሔር አምላክ ብቻ ነው የሚሰገደው፣ የሚመለከውም እሱ ብቻ ነው። ታዲያ እሺ ለእግዚአብሔር ስንሰግድ ስናመልክ እግዚአብሔርን ስንሰግድ ምን እናገኛለን? ሰይጣን ወድቀ ብትሰግድልኝ ስልጣን እሰጥሃለሁ፣ ያለምን ወርቅ ገንዘቡን እሰጥሃለሁ፣ የምትፈልገውን ነገር በዓለም ላይ እሰጥሃለሁ አለ። ወድቀ ብትሰግድልኝ ብንሰግድለት ይሰጠናል። እሱን እያየ ገሃነም ያስገባናል። የሚጠፋውን እያሳየ ነው እኛን የሚያጠፋን። ለእግዚአብሔር ብንበረከክ ብንሰግድና እግዚአብሔርን ብናመልክ ግን የዘላለምን ሕይወትን እግዚአብሔር ይሰጠናል። መስጠት እኮ አለ፣ መስጠት አለ። ግን ልዩነቱ ሰይጣን የሚሰጠው ጥፋት ሞት ነው። እግዚአብሔር የሚሰጠው ደግሞ ብርሃን የዘላለም ሕይወት ነው። ስለዚህ መስገድን ትልቅ የመንፈሳዊ ሕይወት መሳሪያ ልናደርገው ይገባናል። የሚንበረከክ ጉልበት፣ የሚሰግድ ግንባር ከእግዚአብሔር ትልቅ የሆነ በረከት፣ ጸጋ፣ ሞገስን ያገኛል። መንፈስ ቅዱስ ያድርበታል። አስገዝቷል ራሱና አምላኩ ለፈጣሪ። ራሳችንን ለእግዚአብሔር ካስገዛን እግዚአብሔር ይባርከናል። ስለዚህ ዕለት ዕለት በማለዳ በማታም ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ለአብ ለወልድ ለመንፈስ ቅዱስ ሃሌሉያ። ለአብ ለወልድ ለመንፈስ ቅዱስ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኔ፣ ቅዱስ መድኃኔዓለም እያልን ብንሰግድ እግዚአብሔር ብንሰግድ ዕለት ዕለት ትልቅ የሆነ ጸጋ በረከትን እናገኛለን ማለት ነው። ስለዚህ መስገድን ትልቅ መንፈሳዊ መሳሪያ እናደርገው። የሚሰግድ ሰው ጠላቱን በቀላሉ ይጥላል። ከማያውቅ ያው አገልጋዮች ያለ መንፈስ የሚወድቀው በጸሎቱ ሳይሆን በስግደቱና በመቁጠሪያው ነው። አገልጋዮች እኛ ያለ መንፈስ ከባድ ነው። ይሄ ቤተ መቅደሱን የተለማመደ አገልግሎት የተለማመደ አለማምዶን ምን ያስመሰለናል? በቃ ምን እግዚአብሔርን ሁሉ ያስረሳን ይችላል። መንፈስ ቅዱስን ያስረሳናል። ውስጣችን ሆኖ መንፈስ ቅዱስ ጸጋ፣ ሞገስን፣ በረከትን ሰጪ እንደሆነ እንድንረሳ ያደርገናል። በጣም ከባድ እኮ አገልጋይ ውስጥ ያለ መንፈስ ከባድ። እሱ አገልጋዩን አጥፍቶ ሌላውን እንዲጠፋ የሚያደርግ መንፈስ ነው ያለው አገልጋይ ውስጥ። ገዛ እኮ ነው ቤተክርስቲያን አሁን እየደቀቀች ያለችው አገልጋዩ በመታሰሩ ነው። ጥቂቱ አገልጋይ ነቅቶ ይጸልያል፣ ይሰግዳል፣ ይቀጠቅጣል፣ ነፃ ወጥቷል፣ ይጓጓል፣ ይጋደሏል። እኛ ግን ያው ተኝተናል። ቢነገርን አንሰማ። ለምዕመን ብቻ የሚሰራ ይመስለናል ስግደትና ቅጥቀጣ። የአምልኮ ሕይወት ለማንም ሰው የሚሰራ ነው። ለማንም ሰው ለሰው ልጆች ሁሉ የሚሰራ ነው እንጂ አይለይም። የአምልኮ ሕይወት ሰው አይለይም፣ ለሁሉም የሚሰራ ነው። ይልቁንም ግን አገልጋይ ቢሰግድ ብዙ መንፈሳዊ ጥቅምን ያገኛል። እንዲያገለግል መንፈስ ቅዱስ ጸጋን ይሰጠዋል፣ ብርታትና ጉልበት ኃይልን ይሆነዋል። መቀጥቀጥም ትልቅ መንፈሳዊ የሆነ ነገር ነው። ጠላት ማንቀጠቅጥ ከሆነ ይቀጠቅጠናል፣ በበሽታ ይቀጠቅጠናል፣ ተስፋ በማሳጣት ይቀጠቅጠናል፣ ነገሮችን በማበላሸት ይቀጠቅጠናል። እናትና አባት ባለዛር ከሆኑ በሩካቤ ሥጋ ጊዜ መንፈሱ ከልጁ ጋር አብሮ ይጸነሳል።
ሰይጣን በሶስት ነገር ነው ወደ ሰው የሚመጣው፣ ወደ ሰው ከሰው ጋር የሚዋሃደው። በስንት ነገር ልነግራችሁ ነው። በሶስት ነገር ነው ወደኛ የሚመጣው። አንደኛ በራሱ የሰው ልጅ ላጥፋ፣ ይህን ሰውዬ ላሳስተው፣ አሳስቼ ነፍሱን የራሴ ላድርጋት ብሎ ሌት ተቀን ቅድም ጴጥሮስ እንዳስተማረን እንደ አንበሳ ሲያድነን የሚውለው በራሱ ይመጣው ምክንያት ፈልጎ ይዋሃደናል። አንደኛው። ሁለተኛው ደግሞ በዛር የዛር መንፈስ ይቆራኛቸዋል ዘመዶቻችንን። ከዛ በኋላ የዛር መንፈስ የያዛት ሴት ልጇም የዛሩ ወራሽ ትሆናለች። ውርሻ ይባላል። የመንፈስ መጎራረስ ይባላል። የመንፈስ ዲያብሎስ፣ የመንፈስ አጋንንት፣ የመንፈስ ሰይጣናት መጎራረስ ይባላል። ከአባት ወደ ልጅ፣ ከእናት ወደ ልጅ በማህፀንም ይተላለፋል። እናትና አባት ባለዛር ከሆኑ በሩካቤ ስጋ ጊዜ መንፈሱ ከልጁ ጋር አብሮ ይጸነሳል። እናትና አባቱ ጿሚ ጸሎተኞች ስጋው ደግሞ የሚቀበሉ ካልሆኑ፣ በተለይ ዛር ያላቸው ከሆኑ ዛሩ በሩካቤ ስጋ ይቆራኛቸው ሲያስገብራቸው ይኖርና ዲያብሎስ እዚያ በኋላ በሩካቤ ስጋ ከልጁ ጋር ይጸነሳል። በዚህ ጊዜ ልጁም የተወለደውም የተለያየ ሰው ይሆናል። እንደነ ሂትለር ያለው እንደገና ደግሞ በእኛ ሀገር ደግሞ ያው ሰንበትን እያሻሩ ጾምን እያሻሩ ዛር ሁላይ ሲሉ የሚውሉት እነዚህ እዛ የወረሱት። ሁለተኛ መንገድ፣ አንደኛ በራሱ ቀጥታ የሚመጣው፣ ሁለተኛ በውሻ የሚመጣው፣ ሶስተኛውና የመጨረሻው በሰው የሚላከው በአስማት አንዱ ሰው ይሄድና አሁን እዚህ እንመጣበታለን። ወደ ጠንቋይ ወደ አስማተኛ ይሄድና እገሌን እንዲህ አድርግልኝ ነው፣ እገሌን አሳብድልኝ፣ እገሌን እድሉን እንቀፍልኝ፣ እንዲህ አድርግልኝ ብሎ ወደ ጠንቋዩ ይሄዳል። በዚህ ጊዜ ጠንቋዩ ደግሞ ሰይጣኑ ደግሞ ለጠንቋዩ ይላላከዋል፣ ጉዳዩን ያስፈጽምለታል። በዚህ በሶስቱ ነው ሰዎችን የሚያቸንፈው። ለሚያስተምሩን ለሚገስጹን ለአባቶቻችን ለወንድሞቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ሰምተን 30 60 100 ፍሬ የምናፈራ በሕይወታችን ተግባራዊ አድርገን የምንጠቀም እግዚአብሔር አምላካችን ያድርገን። እንበርታ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይህንን ቻናል ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ሰዎች ይዳኑ፣ ሰዎች ይቀየሩ፣ ሰዎች እንዲለወጡ ሁላችሁም ይህንን ቻናል ሼር አድርጉ። ይህንን ቻናል ብቻ አይደለም ሌሎችንም ስለ መናፍስት ውጊያ የሚያስተምሩ ቻናሎችን የመምህር ተስፋዬን፣ የወንድማችን ፍቅረ ገብርኤልን እንደዚሁም ደግሞ የወንድማችን ዮሴፍ ወልደ ሐዋርያት የቄስ ወልደ ማርያምን የመምህር ግርማን አባታችንን እንደዚሁም ሌሎችንም ወንድሞቻችንን ትምህርቶች፣ ቻናሎች፣ ቪዲዮዎች ሼር ማድረጋችሁን እንዳትረሱ። ሰዎች እንዲቀየሩ፣ ሰዎች እንዲለወጡ ሁላችንም ኃላፊነታችንን ልንወጣ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።